በዓለም የጤና ድርጅት መስፈርት መሰረት የአንድን ሀገር የደም ፍላጎት ለማሟላት 1% የሚሆነው የህዝብ ቁጥር ደም መለገስ እንደሚኖርበት ያስቀምጣል። በኢትዮጵያም አለ ተብሎ ከሚገመተው ከ100 ሚሊዮን በላይ የህዝብ ቁጥር ቢያንስ 1 ሚሊዮን የሚሆነው ህዝብ በአመት ደም መለገስ ይኖርበታል። ብሔራዊ የደምና ቲሹ ባንክ አገልግሎት ባለፉት 6 ወራት ከ167,000 በላይ ዩኒት ደም ማሰባሰብ የቻለ ሲሆን ይህም ከተቀመጠው መስፈርትና ካለው ፍላጎት አንፃር አነስተኛ መሆኑን ነው አገልግሎቱ የሚገልጸው። በ6 ወር ውስጥ አጠቃላይ እንደ አገር ወደ 167,850 ዩኒት ደም ነው ያሰባሰብ ነው። እናሰባስባለን ብለን አስበን የነበረው ወደ 225,000 አካባቢ ዩኒት ደም ነው። ስለዚህ አፈጻጸሙን አጠቃላይ ስናይ ወደ 75% የሚሆን ነው ማሳካት የቻልነው። ስለዚህ ጉለት እንዳለው ያመላክታል። በሀገሪቱ የደም ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን የሚገልጸው ብሔራዊ የደምና ቲሹ ባንክ አገልግሎት ፍላጎቱን የሚያሟላ የደም መጠን ለማከማቸት ችግር የሚሆኑ ምክንያቶች መኖራቸውንም ጠቅሷል። ፍላጎት ከማሟላት አንፃር ወደ 86% ነው አቨሬጅ ኦልሞስት ማሟላት የቻልነው እንደ ሀገር። ፍላጎትን ምናየው የደም ሕክምና የሚሰጡ ተቋማት የሚፈልጉትን ደም አቬለብል አድርገንላቸዋል ወይ ሲጠይቁን የሰጠናቸውን ነው ግምት ውስጥ አስገብተን ፍላጎቱን ካልኩሌት የምናደርገው። በዛ መሰረት ወደ 86% ነው ማሳካት የቻልነው። እሱም ከክልል ልዩነቶች አሉት። አንዳንድ አካባቢዎች ጋር 65%፣ እንዲሁም አንድ አካባቢ ጋር ወደ 58% ብቻ ፍላጎት ያሟሉበት ቦታዎች አሉ። ያ ሲሆን እዚህ ማዕከል ላይ ያለው ደም ባንክ ጋር መጥቶ ደም የመውሰድ ነገሩ ብዙ ቦታዎች ጋር እንደነበር ነው የቀጠለው። የጸጥታ ችግሮች ያሉባቸው አካባቢዎች በተለይ በምዕራብ በኩል አሁን ነቀምት ደም ባንክ አለ። ወደ ቤኒሻንጉል አሶሳ አካባቢ ላይ እንደፈለጉ ተዘዋዝሮ ደም ለመሰብሰብ ማይችሉባቸው ሁኔታዎች አሉ በጸጥታ ችግር ምክንያትና እዚህ አካባቢ ላይ በቂ የሆነ የደም አቅርቦት ማቅረብ ስለማይችሉ ወደኛ ድረስ መጥቶ ደም የሚወስዱበት አጠቃላይ ሁኔታ አለና ህብረተሰቡ ደም መለገስ ህይወት ማዳን መሆኑን በመረዳት በመደበኛነት ደም የመለገስ ልምድ እንዲያዳብርም ጥሪ አቅርበዋል። የበጎ ፈቃድ ደም ለጋሾች ያለውን ቻሌንጅ ህይወት የማዳን ስራ ነው እንግዲህ ደም መለገስና እሱን ግምት ውስጥ አስገብቶ አሁንም ደም እንዲለግሱ በዚህ አጋጣሚ ጭምር ጥሪ ማስተላለፍ ፈልጋለሁ። ሰፊ የሆነ መደበኛ ደም ለጋሽ እንዲኖር የሚያስፈልግበት ደረጃ ላይ ነው ያለነው። መደበኛ የምንለው አንድ ሰው በየ3 ወሩ ደም መለገስ ይችላል። ስለዚህ በአመት 3 ወይም 4 ደም መለገስ ይቻላል ማለት ነው። ስለዚህ መደበኛ ደም ለጋሾች ቁጥራቸው አነስተኛ ነው እኛ ጋር ያለው። ቅድም ያነሳሁት 167,850 ደም የሰበሰብ ነው 61% የሚሆነው ከአዳዲስ ሰዎች ነው። ተደጋጋሚ መጥተው የሰጡት ወደ 39% የሚሆኑት ናቸው። ብሔራዊ የደምና ቲሹ ባንክ አገልግሎት ከለጋሾች የተሰበሰበውን ደም ደረጃውንና ደህንነቱን በጠበቀ መልኩ ከ32 ቀናት እስከ 1 ዓመት ድረስ የሚያቆይ ሲሆን ለጤና ተቋማትም የማሰራጨት ስራ ይሰራል። ከተለያዩ አቅጣጫዎች ይሰበሰባል። ከተሰበሰበ በኋላ መጀመሪያ የሚመጣው እዚህ ክፍል ነው። ደምና ሳምፕሉ አንድ ላይ ይመጣል። ሳምፕሉ ኖርማልና የምንፈልገውን መጠን መያዙና አለመያዙን ቼክ እናደርጋለን። ደሙን ደግሞ ቴምፕሬቸር አለን። ቴምፕሬቸር መለኪያችን ቺነች በዚህ ኖርማል ሬንጅ ወይ ደግሞ የትራንስፖርት ሬንጅ አለን። ሬንጃችን ከ2 እስከ 10 ነው ዲግሪ ሴልሺየስ። ኮል ከሆነ ሲአርሲ ወይ ደግሞ 450 የሚባል ደም አይነት አለን። እሱ ደግሞ ኖርማል ወይ ደግሞ ኖርማል ቴምፕሬቸር ከ22 እስከ 27 ባለው ሬንጅ ውስጥ እዚህ መድረስ አለበት ብለን እናስባለን። ደም መለገስ የሌሎችን ህይወት ከማዳን በተጨማሪ ለለጋሾችም የተለያዩ የጤና ጥቅሞች እንዳሉት የጤና ባለሙያዎች ይገልጻሉ። ስለዚህ ማህበረሰቡ ደም መለገስን ባህል ሊያደርግ ይገባል። ተመልሰናል። እንግዲህ ቀደም ሲል ነገርናችሁ የደም ባንክ የደምና ቲሹ ባንክ የደም አቅርቦት ላይ አለመመጣጠን እንዳለ ከፍላጎት አንፃር ያለው አቅርቦት በቂ እንዳልሆነ የሚያሳይ ዘገባ ነው የተከታተል ነው። እንግዳ ይኖረናል። ለዚህ ደግሞ ባለሙያዎች አሉ። ቀደም ሲል ስናስተዋውቅ እንደነበረው ዛሬ ደም ወስነሻል ደም ለመለገስ ባልደረባችን መግለላዊት እዚህ ባለሙያዎች አሉ። ክቡራትና ክቡራን ተመልካቾቻችን እንደምትመለከቱት እንግዲህ ምናልባት እሱን ፕሮሰሱ ምን ይመስላል ለሚለውን ነገር ካንቺ ጋር የተወሰነ እነሱ ጋር ባለሙያዎቹ ጋር ቆይታ እናደርግና አጠቃላይ ያለው በኢትዮጵያ ያለው ነባራዊ ሁኔታ እስከዚህ ከደም ጋር በተያያዘ የሚለውን ደግሞ ባለሙያ ያሉን ከሳቸው ጋር ቆይታ እናደርጋለን። በኢትዮጵያ ደምና ቲሹ ባንክ አገልግሎት የደም ለጋሾች አገልግሎት ዳይሬክተር ዶክተር ተመስገን አበጀ ይቀላቀሉናል። እኔ አሁን ደም ሲለገስ ከምንድን ነው የምንጀምረው ፕሮሰሱ እንዴት ነው የሚለውን ነገር አብረን የምናይ ነው የሚሆነው። መልካም እድል። እንደምን አደራችሁ? ሰላም ነው። እንኳን ደህና መጣሽ። ቴንክ ዩ። እዚህ ላድርገው። እሺ
ምንድነው የምናደርገው? መጀመሪያ ደም ስንለግስ ከዚህ ቀደም የተወሰነ ልምድ አለኝ ለግሻ ቃለው፣ ግን ደግሞ ስንጀምር ምን ማድረግ ነው ያለብን? ደም የማይለግሰው ማን ነው? ደም የሚለግሰው ማን ነው የሚለውን አጠር አድርገን እያወራን መለካቱን እንጀምራለን። እሺ፣ ያው ማንኛውም ደም ለጋሽ ወደ ተቋማችን ሲመጣ ሁሉም ሰው በጎ ፈቃደኛ ሊሆን ይችላል። ግን የሚያሟሉት ክራይቴሪያዎች አሉ ወይም አሉ የሚያሟሉት ነገር። ያ ማለት ሙሉ ጤናማ የሆነ መሆን አለበት። በሐኪም የተነገሩ ህመሞች መኖር የለባቸውም። እንደ እሺ አመሰግናለሁ። ይሄን በደንብ ከሞላሽ ማረጋግጣለሁ ትክክል ማሟላቱን። ዜን ስምሽን እንመዘግባለን እዚህ ላይ። እሺ መቅደላዊት ደረጀ የት ሲጃ በኋላ እሱን ለጥፈሽ የደም ግፊትሽን እንለካለን። በግራ እጅ እንለካለን። እሺ ተስተካክሎ ነው። እኔ አሁን እዚህ ጋር መርፌው ላይ ስደርስ መፈራ ይመስለኛል። መርፌ በጣም ያስደነገ ትንሿ መርፌ ታስፈራለች አይደለም? ብዙ ሰዎች መርፌ ይፈራሉ። ያው ትንሽ ነው የሚያመው ማለት አንችልም፣ ግን የሚያድነውን ህዝብ በማሰብ እውነት ነው። እንዴት ነው ግን የሰው ግንዛቤ? እናንተ ምን ያህል ቆይተሻል አሁን በዚህ ሙያ ላይ? ብሔራዊ ደም ባንክ ለ7 ዓመት ያህል ሰርቻለሁ። 7 ዓመት። ግንዛቤው ከዕለት ዕለት እያደገ ነው ሄደው። በጣም ጥሩ ነው። አሁን በበጎ ፈቃድ እየመጡ እየሰጡ ነው ያሉት። በማህበር በግሩፕ በጣም ብዙ ሰው ነው እየሰጠ ያለው። ግን ያው ይሄን ነገር ምን መሆን ባህል መሆን አለበት ነው። ቋሚ ደም ለጋሾች ስለሚያስፈልጉን በየ3 ወሩ የሚለግሱ ደም ለጋሾች ያስፈልጉናል። በነገራችን ላይ ተመልካቾቻችን ዶክተር ጆይን አድርገውናል። ዶክተር ተመስገን አበጄ የደም ለጋሾች አገልግሎት ዳይሬክተር ናቸው። እንግዲህ ከሳቸውም ጋር የተወሰነ ቆይታ እናደርጋለን። ዶክተር ጤና ይስጥልኝ። ያው በመሀል ላይ ገባ ነው ታደራችሁ። እስኪ አሁን ላይ እንግዲህ ያው ባልደረባችን መቅደላዊት ደም እየለገሰች ነው የሚገኘውና ምናልባት በኢትዮጵያ ያለው የደም አቅርቦትና ፍላጎት ተመጣጣኝነት ላይ ያለውን ነገር እያነሳን ነበርና እንደው ምን ማለት ይቻላል? እሱ ላይ እስኪ የተወሰነ ነገር እናንሳው። አሁን በእኛ ሀገር የደም ማስተላለፍ ሕክምና አንዱ ተግዳሮት የሆነው ይሄ የፍላጎትና የአቅርቦት አለመመጣጠን ነው። በተለይ የደም ፍላጎት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ነው ያለው። እንደሚታወቀው የጤና ሴክተሩ በከፍተኛ ሁኔታ እየተስፋፋ ነው ያለው። ይሄ ማለት የዘመናዊ ሕክምና መስፋፋት ኢትዮጵያ ውስጥ በሰፊው አለ። የጤና ተቋማት መስፋፋት አለ። የሚሰጡ የሕክምና አይነቶች በጣም ብዙ ናቸው አሁን ኢትዮጵያ ውስጥ። አብዛኞቹ ወደ ውጭ ሕክምና የሚላኩትም አሁን ኢትዮጵያ ውስጥ አሉና ይሄ ነገር የደም ፍላጎቱን በጣም እየጨመረው ነው። የደም ፍላጎቱ ቅድም እንዳነሳችሁት የደም መለገሱ ሂደት ከጊዜ ወደ ጊዜ እየጨመረ ቁጥሩ ከፍ እያለ ቢሄድም አሁንም ግን እንደተግዳሮት የደም ፍላጎቱ በጣም ከፍ እያለ ነው። ስለዚህ ይሄ አለመመጣጠን በደም አቅርቦትና ፍላጎቱ ጋር አለመመጣጠን እንዳለ ያሳያል። በዚህ ዓመት ለምሳሌ የጤና ተቋማትን የደም እርካታ መጠን ብናይ 86% ነው ከጠየቁት መጠን። ይሄ የደም ፍላጎት እና አቅርቦት ምንድነው? ደም ብቻ ሲባል አንድ ደም ብቻ አይደለም። ደምና የደም ተዋጽኦዎች አሉ። ስለዚህ በአይነት አለ። ለምሳሌ 4 አይነት የደም አይነቶች አሉ። ያለ ቢ ያለ ኤ ቢ ያለ ኦ አለ። እነዚህ ደግሞ ኔጌቲቭ ኤ ቢ ፖዚቲቭ፣ ኤ ቢ ኔጌቲቭ፣ ኤ ኔጌቲቭ፣ ኤ ፖዚቲቭ ይባላሉ አሉ። ስለዚህ እዚህ ሁሉንም ደም ለታካሚዎች በሚፈልጉት መጠን ማቅረብ ያስፈልጋል ማለት ነው። ሌላ የደም ተዋጽኦዎች አሉ። ቀይ የደም ሴል አለ፣ ፕላትሌት አለ፣ ፍሬሽ ፍሮዝን ፕላዝማ አለ፣ ሆል ብለድ አለ። ስለዚህ ይሄም ለሁሉም ታካሚዎች በፈለጉት መጠን ማቅረብ ያስፈልጋል ማለት ነው። ስለዚህ ይሄንን በተሟላ መልኩ እየቀረበ ነው ወይ የሚለው ነገር እንግዲህ ይሄ ክፍተቶች እንዳሉ አሁንም ያሳያል ማለት ነው። ቆይታችንን እንቀጥላለን። ዶክተር አሁን እዚህ ጋር ምንድነው እያረገች ያለችው የሚለውን ነገር ደግሞ ሲስተር ትነግረናለች። ደም ከመለገሱ በፊት ቀደም ሲል የደም ግፊት ተለክቻለሁ። አሁን ደግሞ ምንድነው እያረግን ያለ ነው?
አሁን እያደረግን ያለነው የአይረን መጠንሽን ወይም ሄሞግሎቢን የምንለውን እያየን ነው። እነዚህ ነገሮች የግፊትና የአይረን መጠን ኖርማል ካልሆነ አንድ ሰው መለገስ ስለማይችል ስለዚህ አሁን ይሄንን እንዴት አድርገን ነው ልናቆም እንችለው? ይሄን ልናቆም እንችለው እንግዲህ ይሄ ኮፐር ሰልፌት ይባላል ሶሉሽን ነው። በዴንሲቲ ነው መጠኑን የምናረጋግጠው። እሺ ካንቺ የተወሰነ የአይረን መጠን እንወስድና የደም መጠን እንወስድና እዚች ላይ ጠብ እናደርጋለን ማለት ነው። ጥሩ የአይረን መጠን ካለሽ ኖርማል ሌቭል ላይ ከሆነ ይሰምጣል፣ አነስተኛ ከሆነ ደግሞ ይንሳፈፋል ማለት ነው። ስለዚህ አሁን ማንሳት የለብሽም ነበር። አንተ መንሳት አልነበረም? የለበትም። ስለዚህ አሁን ጥሩ ነው ይመስለኛል እየገባኝ። ስለዚህ መለገስ ትችያለሽ ማለት ነው ዛሬ። በጣም ጥሩ። እሺ አሁን ቀጣይ ምንድነው? ቀጣይ ደግሞ ወደ ልገሳ እንሄዳለን። እሺ እዛች ጋር አፍጥ። እሺ ምን ስሜት አለው መድረላይት ደም መለገስ? ደስ ይላል። ከዚህ ቀደምም ለግቼ አውቃለሁ፣ ግን ደግሞ አሁን ላይ እንደዚህ አይነት ሁኔታ ላይ ለግቼ አላውቅም። ደስ የሚል ስሜት አለው። ያው መርፌው ነው የሚያስፈራው። አንዴ ነው ህይወት መስጠት አንዴ ነው መርፌውም አንዴ ሲወጋ ልክ ሰዎች ሳያስቡት ሾክም ምንም ይወጋል እኮ አይደል? ልክ የዛ አይነት ስሜት ነው። እሱ ካለፈ በኋላ ምንም አይነት ህይወትን መስጠት ስለሆነ ስሜቱ ያይበልጣል ነው ያይበልጣል። እሱ አሁን እንግዲህ ሰከንድ ታይም ወይም በድጋሚ እየለገሰች ስለሆነ ስሜቱን ታውቃዋለች። ብዙ ሰዎች የሚፈሩት የመጀመሪያ ደም ለጋሽ ሲሆኑ ስሜቱን ይሄንን እንዴት ነው ያማል ወይስ ሌላ ችግር ያመጣል የሚል ነገር አላቸው። ቅድም እዛ ላይ ካዩት ማንኛውም ሰው ደም ሊለግስ ሲመጣ እንደመጣ ደም ይለግሳል ማለት አይደለም። ምክንያቱም እሱ ሰው ለማዳን ብሎ ያንን የሚባሉትን ነገሮች ማሟላት ካልቻለ እሱም እንዲለግስ አይፈቀድም። ቅድም እንደሞላችሁ እንግዲህ የጤና መጠይቅም አለ። በጤና መጠይቁ ውስጥ ደግሞ ባለሙያዎች በጣም ዝርዝር የሆነ ነገር ያዩበታል። ስለ ጤንነቱ፣ ሌላ የደሙም ጤንነት ይታያል። ደሙ ጤንነቱ የተጠበቀ ካልሆነ ለታካሚዎች ሲሄድ ሌላም ጉዳት ስለሚያመጣ የሱም ጤንነት የሚታይበት የጤና መጠይቅ አለ። የጤና መጠይቁ እያንዳንዷን ዝርዝር ነገር የሚያይበት ነው። ባለሙያው እሱን ቼክ ያደርጋል። በተለይ የደም ለጋሾቻችን ጤንነት ከመጠበቅ አኳያ በጣም ትኩረት ይሰጥበታል እና እሱ በጣም ከፍተኛ ነው ጥንቃቄ የሚደረገው። ሰዎች ይሄንን ብዙ ጊዜ ይጠይቃሉ እና ይሄ ጥሩ መልስ ይመስለኛል። እንግዲህ ጋዜጠኛዋን በተግባር እያሳየች ነው። በጣም የሚገርም አራያነት ነውና በጣም ደስ ይላል። አዎ እንደ ህብረተሰቡ እንትን ምን ይመስላል? እንደው ሰዎች ደም ያስፈልጋል፣ ምንም ጥያቄ የለውም። ግን እሱን አውቆ ወደ ደም ባንክ መጥቶ ደም የመስጠቱ ባህላችን እንዴት ይገለጻል? አሁን ምን አለ መሰለ የደም ልገሳ ባህሉ እያደገ ነው። ምክንያቱም እኛ ሀገር ላይ በጣም እንደ ተግዳሮት የቆየ የደም ልገሳ ኦልሞስት 50 ዓመት አልፎታል። በ1962 ነው ኢትዮጵያ ውስጥ የደም ማስተላለፍ ህክምና የተጀመረው የመጀመሪያው። ይሄ ማለት አሁን ስናየው ወደ 53 ዓመት የሚጠጋ ይሆናል ማለት ነው። በጣም ብዙ ጊዜ ነው። ግን አብዛኛውን የደም ልገሳ ባህል የነበረው የቤተሰብ ምትክ የሚባለው የደም ልገሳ ነው። የቤተሰብ ምትክ ማለት ሰዎች ደም ሲያስፈልጋቸው ቤተሰብ ወይ መኖር አለበት ደሙን የሚሰጣቸው የሚተካላቸው፣ ወይም ገንዘብ ከፍለው ነበር ያንን የሚያደርጉት። ይሄ እስከ 2004 እስከ ኢትዮጵያ አቆጣጠር ድረስ እንደዛ ነበር አሰራሩ። ይሄ ለደም ልገሳ ባህል አለማደግ በጣም ተጽዕኖ አሳድሯል። ከዛ በኋላ ግን የደም ልገሳ ባህሉ ምንድነው የመጣው? ደምን ከበጎ ፈቃደኛ ብቻ መሰብሰብ፣ የተሰበሰበውን ደም አስፈላጊው ምርመራ በማድረግ ለታካሚዎች ሐኪሞች በሚያዙት መሰረት በነፃ ነው ኢትዮጵያ ውስጥ ደም የሚሰጠው። በነፃ ለታካሚዎች ማድረስ ነው። ስለዚህ ይሄ የደም ልገሳ ባህሉ ከተቀየረ በኋላ ግን አሁን እድገቶች እየመጡ ነው። የህብረተሰቡ የግንዛቤ የደም ልገሳ ባህሉ የማደጉ ነገር ከጊዜ ወደ ጊዜ በከፍተኛ ሁኔታ እያደገ ነው። ይሄ ማለት ግን በቂ ነው ማለት አይደለም። የዓለም የጤና ድርጅት እንደሚለው ከህብረተሰቡ ውስጥ 1% መለገስ አለበት ነው የደም ፍላጎቱን ለማሟላት ከአጠቃላይ ማህበረሰቡ። ይሄ ማለት እኛ ሀገር ውስጥ 100 ሚሊዮን የሚጠጋለ 1 ሚሊዮን ደም ያስፈልገናል ማለት ነው በአመት። ይሄ በጣም ብዙ ቁጥር ነው። ባለፈው አመት ከ370 ሺህ ከረጢት ደም በላይ አልተሰበሰበም። በዚህ አመትም ስናየው ከዛ የበለጠ ደም ይሰበሰባል ብለን አናስብም። ይሄ ባህሉ እያደገ ነው። ግን እኛ ሀገር ላይ እንደ ተግዳሮት የሚመጣው ምንድነው? ያዝለቀቅ የሚሉ የህብረተሰቡ ነገሮች አሉ። ከሁሉም ከፖለቲካ አመራሩም ስታየው ከህብረተሰባችንም ጋር ስታየው ዘመቻ የሚመስል ነገር ሲያይ ህብረተሰቡ በጣም ደም ለመለገስ ከፍተኛ ፍላጎት ያሳያል። ዘመቻ የሚባለው ነገር ሲጠፋ ደግሞ ሰው የመቀዛቀዝ ነገር አለ። ደም ግን ሁሌም ነው የሚያስፈልገው። 24 ሰዓት ያስፈልጋል። ሁሌም 7 ቀን ነው ደም የሚያስፈልገን። ብዙ ታካሚዎች የኛ እንደሚፈልጉ በጣም ብዙ ታካሚዎች አሉ። ለሆነ ጊዜ ብቻ ደም ሰተን ምናቆመው አይደለም በፍጹም።
ስለዚህ ህብረተሰቡ ይህንን ነው መገንዘብ ያለበት እና ፍላጎቱ እየጨመረ ነው። ያ ደም ደግሞ ምናልባት የሚያስፈልገን ለእኛ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለማናቀውም ሰው ነው የምንጠቀመው። ስለዚህ ይህን ተገንዝቦ ሰው ዘመቻ በሚኖርበት ሰዓት በጣም ደም ለመለገስ ፍላጎት ማሳየት፣ ከዛ ውጭ ግን የመቀዛቀዙ ነገር በሰፊው እኛ ሀገር ላይ ይታያል። እኛ ኢትዮጵያውያን ጋር ባወራ ችግር የለውም። እኛ ኢትዮጵያውያን ጋር ምንድነው ይሄ ሰው መርዳት፣ ለሰው የሆነን ነገር ማድረግ፣ ደከም ያለን ሰው ትከሻ እጅ መስጠት ማንሳት እንወዳለን። ግን ደግሞ ይሄ ከደም ጋር ሲገናኝ አሁን ላይ ደግሞ ብሔራዊ የደም ባንክ የጀመረው አንድ በጣም ጥሩ ስራ አለ። ደም የለገሰ ሰው ቴክስት ይደርሰዋል፣ ደምህ ለአገልግሎት ውሏል። በጣም ትልቅ ነገር ነው። በጣም ያነሳሳል። ቀጣይም እንዲኖረው በቃ የሆነ ነገር አድርጌያለሁ ምንም የማልከፍልበትን ግን ደግሞ በአቅሜ አድርጌያለሁ ብሎ እንዲያስብ ያደርገዋል። ግን ደግሞ ይሄ ፍርሃቱን ለማስወገድ ምን መደረግ ነው ያለበት? ደም መስጠት ብዙ ጊዜ ያስፈራል፣ የሆነ ስሜት አለው። ሁላችንም ከመጀመራችን በፊትና ከጀመርን በኋላ ያለን ስሜት ይለያያል እና ምንድን ነው መደረግ ያለበት ፍርሃቱን ለማጥፋት? ሲስተርም በዚህ ጉዳይ ሀሳብ ሰጥኛለች። ዶክተር እናስቀጥል። አዎ እውነት ለመናገር ይሄ ነው አሁን ሰው ሲሰጥ ብዙ ጊዜ እንደ ምክንያት የሚያነሳው ቀጭን ነኝ፣ እኔም ደም ያስፈልገኛል ምናምን። ይሄ በእርግጥ ሰበብ ሊሆን ይችላል ወይም እንደቀል ሊሆን ይችላል። ብዙ ጊዜ አንድ የደም ከለገሱ ሁለተኛ ለመስጠት በጣም ቀላል ነው። ትኩረት ተደርጎ ይሰራል። በተለይ ትምህርት ቤቶች ላይ ሁሉም የሀገራችን ጫፍ ኢትዮጵያ ውስጥ ከ43 በላይ ደም ባንኮች ነው ያሉና አሁን ትምህርት ቤቶች ሁሉም ትምህርት ቤቶች በተለይ ሃይ ስኩልና ፕሪፓራቶሪ ላይ የደም ልገሳ በሰፊው ይሰራል። ቢያንስ መሰረቱ ትምህርት ቤት ነው የሚል ስላለ ተማሪዎች ኤሌመንታሪ ማነው ሃይ ስኩል ላይ ከለገሱ ዩኒቨርሲቲ ሲገቡ ይለግሳሉ፣ ከዩኒቨርሲቲ ወጥተው ወደ ማህበረሰቡ ሲቀላቀሉም ይለግሳሉ። ስለዚህ ይሄ ፈርስት ታይም ዶነር የሚባለው የመጀመሪያ የደም ልገሳ በጣም እናበረታታለን። ሰው አንዴ መስጠት ከጀመረ ጥቅሙን የሚያውቀዋል። ስለዚህ በጣም ጥሩ ነው፣ እሱ እናረጋለን። ሌላ ተደራሽነትን ማስፋት ነው። በተለይ እኛ አሁን አዲስ አበባ ውስጥ 2 ቋሚ ክሊኒኮች አሉን። ቀይ መስቀል ግቢ ውስጥ ያለውና ጎማ ቁጠባ ዋና መስሪያ ቤቱ ያለውና 11 ተንቀሳቃሽ ክሊኒኮች አሉ። በየመንግስት መስሪያ ቤቱ መንግስታዊ ባልሆኑ በሃይማኖት ተቋማት የደም ልገሳ ሁሌም ይደረጋል። አዲስ አበባ ውስጥ ክልሎችም ያሉ ደም ባንኮች ሁሌም እንደዛ ነው የሚያደርጉ። ስለዚህ ሰዎችን ቢያንስ የመጀመሪያ የደም ልገሳ እንዲያደርጉ በጣም እናበረታታለን። ተግዳሮቱ ግን አብዛኛው ሰው አንዴ ወይም 2 ጊዜ የሚለግስ ነው የምታገኘው። ማንም ሰው ምንም አይነት የጤና ችግር ሳያመጣበት ለዛውም ጤነኛ ሆኖ የጤና ጥቅም አለው ደም መለገስ በአመት 4 ጊዜ መለገስ ይቻላል በየ3 ወሩ። እንዲህ የሚያደርጉ በጣም በርካታ ደም ለጋሾች አሉ 3 ወሩን ሳያሳልፉ። ስለዚህ አንደኛ ባህሉ ማደግ ነው፣ ሁለተኛ በተከታታይነት የሚለግሱ ሰዎች ይሄንን ባህላቸው ማስቀጠል አለባቸው። ጥቅሙን ያውቁታል። ደም ከለገሱ በኋላ የሚያገኙትን እርካታ ያውቁታል። ምንም ጉዳት እንደማያመጣ ያውቁታል። እንግዲህ አንቺ ከለገሽ በኋላ የሚሰማሽን ትነግሪናለሽ ደስታውን። በተለይ ደግሞ እዛ ሄዶ የሚያድነውን ህይወት ደግሞ ስናስብ ደግሞ በጣም ከፍ ያለ ነው። እውነት ለመናገር አሁን አዲስ አበባ ጥቁር አንበሳ ቅርብ ነው። ጎራ ብላችሁ ብታዩ በቀን ከ100 እስከ 200 ደም ነው ትራንስፊውዝ የሚደረገው። የደም ካንሰር ታካሚዎች ከኢትዮጵያ ከተለያዩ ጫፍ መጥተው እዚህ እኛ እንደሚፈልጉ አሉ። የቀዶ ሕክምና የሚሰራላቸው ታካሚዎች ወረፋ ይጠብቃሉ። ደም ከሌለ አብዛኞቹ ደም የሚፈልጉ ናቸው። በተለያየ ህመም ምክንያት ደም የሚፈልጉ ታካሚዎች በጣም ሰፊ ነው። ይሄን ደግሞ አብዛኛው ሰው የሚያውቀው ሲደርስበት ነው፣ ደም ሲደርስበት ነውና ይሄ ከመሆኑ በፊት ህብረተሰቡ ይሄን ተገንዝቦ የደም ልገሳ አሁን ደግሞ ጾም ገብቷል። በኋላ መጨረሻ ላይ እናገራለሁ እንጂ በጣም አስቸጋሪ ወቅት የምንገባበት ይኖራል። እሱም መጨረሻ ላይ ብናገር ይሻላል። ዶክተር እንዳለ ሆኖ ምንድነው አንድ ጊዜ ደም ከለገሱ በኋላ ብዙ ጊዜ የሚቆይ ይመስላቸዋል። አንድ ሰጥቼ ይላሉ ለግሱ ስንላቸው ድጋሚ ለግሻለሁ። ስለዚህ ምንድነው ደሙ ዛሬ አንቺ የለገሹ ደም 30 ቀን ብቻ ነው ሊቆይ የሚችለው። ስለዚህ በየ3 ወሩ መለገስ አለብሽ ማለት ነው። ስለዚህ አንዴ ዛሬ ለገስ ነው ብዙ ጊዜ ስለማይቆይ እድሜው አጭር ስለሆነ በየ3 ወሩ በአመት 4 እንዲለግሱ ነው መክረም የምንሰጠው። ምን ያጋጥምሻል? አሁን ያው ያስፈራል። ቦታው ላይ ስትሆኚ ደግሞ የሰዎችን ስሜት ትሪት አድርገሽ ወስኖ የመጣም ሰው መርፌ ሲያይ ሊፈራ ይችላል ምናምንና እንዴት አድርገሽ ነው በደንብ ግንዛቤውን የምትሰጪው ከልምድሽ ከነበረሽ? ያው ያለው መጀመሪያ እንግዲህ ሲመጣ አዲስ ዶነር ከሆነ የመጀመሪያ ደም ለጋሻችን ከሆነ እንዳልሹ መርፌ ከሰውነቱ መርፌውን ይፈራል። ከሰውነቱ ደሙን ሲያዩ ሊፈራ ይችላል። በተቻለ መጠን የሚያድነውን ሰው በማን እንዲያስብ ብዙ እንደማይወሰድ በውስጡ ያለው ደም ከ5 እስከ 6 ሊትር በውስጡ እንዳለ ከዛ ውስጥ ሊወሰድ የሚችለው 350 ወይ 450 ml እንደሆነ ይሄ ማለት ደግሞ እኛ ላይ ምንም ጉዳት እንደማያመጣ እንዲሁም ደግሞ ብዙ የለገሱ ደም ለጋሾችን በማሳየት ይሄን ፍርሃታቸውን በመቀነስ እንዲለግሱ እናደርጋለን። በዚህ ነው
በጣም አሪፍ። አዎ እንግዲህ በተደጋጋሚ አንስተነዋል። ያው ደም መስጠት ህይወትን መታደግ ነው። እናቶቻችን ብዙ ደም ያስፈልጋቸዋል። ሌሎች በርካታ አደጋዎች እንደኛ ሀገር ደግሞ በርካታ አደጋዎችን በየቀኑ እየሰማን ነውና ያ ሁሉ ደም ያስፈልገዋል እና ዶክተር ቀደም ሲል ስታነሳው እንደነበረው በተለይ ጾም ላይ ሲሆን ይሄ ደም የመስጠቱ ነገር ብዙ አይደለም። እናንተም ብዙ ፈተና የሚያጋጥማችሁና ምንድነው እሱን እስኪ ያጠራ አድርገን ያለው ኤክስፒሪየንስ ጾም ላይ ምንስ መደረግ አለበት የሚለው እናንሳ። በትክክል ጾም ላይ ብዙ ጊዜ ኦልሞስት ግማሽ የሚሆነው ደም ለጋሻችን ቁጥር ይቀንሳል ብለን እናስባለን። ሁሌም የሚያጋጥመን ነው። ቁጥሩ በከፍተኛ ሁኔታ የሚቀንስ ነገር ግን ይቀንሳል ቁጥሩ። የደም ፍላጎት ደግሞ ያላቸው ታካሚዎች ቁጥር ደግሞ አይቀንስም። ስለዚህ ይሄ ከጾም ጋር ተያይዞ ሰው ጾም እየጾምኩ መስጠት ይችላል ወይ የሚለው ነው። ይቻላል። ግን ሰዓቱ የሚሰጡበትን ሰዓት ማመቻቸት ነው። ለምሳሌ ሰው ምግብ ሳይበላ ቁርስ ሳይበላ ደም እንዲለግስ አናበረታታ፣ አይሆንም፣ ይከለከላል። ስለዚህ አብዛኛው ሰው የሚጾመው እስከ 6 ሰዓት ነው። ማጆሪቲው ጾሙ ካለቀ በኋላ ደም መለገስ ይቻላል። ስለዚህ ለዚህ የተመቻቹ ቦታዎችን እናመቻቻለን። ሁለቱም ማዕከሎቻችን እስከ ምሽቱ 1 ሰዓት ተኩል አስፈላጊ ከሆነም እስከ 2 ሰዓት እስከ 3 ሰዓት ይሰራሉ። አሁን ቀጣይ ረመዳንም እየመጣ ነው። ሁለቱ ጾሞች ይጋጫሉ። ሌላ ቅዳሜና እሁድ ሙሉ 7 ቀን እንሰራለን። በተለያዩ አደባባዮች በሃይማኖት ተቋማት ላይ እንሰራለን። ስለዚህ ጾም መለገስ ጋር ምንም የሚያደክመው ስለለገሱ ጾሙን የሚያስፈታ የሚያደክም ነገር በፍጹም የለውም። ቅድም ሲስተር እንዳነሳችሁ ሰዎች እስከ 5 ሊትር ደም አላቸው። የሚሰጠው ከዛ ውስጥ ከ10% በታች ሆኖ 350 ወይም 450 የሚሄድ ነው። ይሄ ደግሞ ሰዎች ድካምም ላይ ምንም አይነት ላይ ተጽዕኖ የለውም። ምንም ችግር የለውም። ስለዚህ ሰዎች ጾማቸውን ከፈቱ በኋላ ጾም ማለት መቼም በጎ ነገር ነው አይደል? ጾም የምንጾመው እኮ ለበጎ ነገር ነው። ይሄኛውም በጎ ነው። የኛ እንደምፈልገው ደግሞ ሆስፒታል ላይ ተቀምጠው የኛ እንደሚፈልጉ ታካሚዎች በብዛት አሉ። እነዚህን ሰዎችን ስንረዳ ደግሞ ህይወት መስጠት መቼም ከጾሙም አይታነስም አይደል? ጾም በእርግጥ የነፍስ መዳኛ ነው። ይሄኛውም ሰዎችን መርዳት በጣም ትልቅ ነገር ነውና ሰዎች ቦታዎች የተመቻቹ ናቸው። በተለይ ቅዳሜ ሁሌም አደባባይ ላይ እንሰራለን። እሁድም በተለያዩ አብያተ ክርስቲያናቶች ላይ እንሰራለን። ህብረተሰቡ ይሄን ተገንዝቦ በጾም ወቅት የደም እጥረት እንዳያጋጥም መስራት ያስፈልጋል። ይሄ ከተለያዩ ለምሳሌ በሙስሊም ጾም ጊዜ ብዙ ጊዜ አረብ ሀገሮች ሲሄድ ደም የሚያገኙት በዛን ሰዓት ነው። ከአፍጥር በኋላ በጣም ሰዎች ይለግሳሉ። ከበጎነትም ጋር ይገናኛል ይበጎ ስለሆነ ስለዚህ ሰዎች የጾም ወቅት የሚያጋጥመን የደም ችግር እንዳያጋጥም ሰው እንዳይቀር ደም መለገሱ እንዳይቆም ጾሙ ምግብ ከተበላ በኋላ መለገስ ይቻላል። ምንም አይነት ድካም ስሜት ምንም የሚያመጣ አይደለም። ደም መለገስ ፍጹም ጥቅም ነው እንጂ ጉዳት የለውም። ጥሩ በርካታ ነገሮችን እያነሳን ነው። እንግዲህ ከዚህ በኋላም መቅዲ ደም ለግሳለች። ሚሪንዳ እየጠጣች ነበር። አንዱ እንትናና ስሜትንሽ ነሽ ያጋሪ ምንድነው? ደስ የሚል ነገር አለው። ምንም ህመምም የለውም። ምንም አይነት እንትን አልተሰማኝም። ግን ደግሞ መደረግ ያለባቸውን ጥንቃቄዎች በዛው እነይ አሁን እዚህ ጋር ሚሪንዳ ሰጣችሁኛል። ያው ሁሉም ሰው ከለገሰ በኋላ የለገሰው እንደ መተካት አለበት ብዬ ነው የተረዳሁት እኔ። እናንተ ደግሞ ምንድነው አንድ ሰው ከለገሰ በኋላ ምን ማድረግ ነው ያለበት የሚለውን ነገር ትነግሪኛለሽ? እሺ ያው አንድ ሰው ከለገሰና ከጨረሰ በኋላ ውሃም ቢሆን ሚሪንዳም ቢሆን ብስኩትም ቢሆን መውሰድ ይኖርበታል። ያም የሆነው ምንድነው ደም ሲሰጥ የተወሰነ የግሉኮስ መጠን ከሰውነታችን ስለሚወጣ እንዲሁም ደግሞ ትንሽ የወጣው መጠንም ስለሚጨምር ረፍት ማድረግ እንዲሁም ደግሞ ፈሳሽ ነገሮች መውሰድ ግዴታ አለበት። ያ የማዞር ስሜቶች ሊኖሩ ስለሚችሉ እነሱን ለመቀነስ በቂ ረፍት አድርጎ ፈሳሹን ጠጥቶ መሄድ ይኖርበታል ማለት ነው። በጣም አሪፍ። እንደው ፈሳሹ ብዙ ጊዜ ሰው ፈሳሹ አሁን አብዛኛው ከምንሰጠው 90% ፈሳሽ ነው፣ ውሃ ነው። ስለዚህ ሌሎቹ በራሳቸው ጊዜ ሴሉ ደም ሰጠንም አልሰጠንም ቀይ ደም ሴል የሚባለው በየ120 ቀኑ የሚመረት ነው። ከሰጠን ነው፣ ካልሰጠን በራሱ ጊዜ ተፈጥሯዊ ነው። በቃ ተፈጥሯዊ ነው። ምንም የምናደርገው ነገር የለም። ይሄ ውሃውን ፓርት ፈሳሽ የሚባለውን ወይም ሚሪንዳ በመጠጣት ወይም ውሃ በመጠጣት የሚመለስ መተካት የሚቻል ነው። በ56 ቀን ውስጥ አንቺ የሰጠሽው ትንሽ የወሰድናት አይረን መጠን ይመለሳል። 56 ቀን ብቻ ነው የሚፈልገው። ከዛ ውጭ ግን ሰዎች ደም ከለገሱ በኋላ ከ5 እስከ 10 ደቂቃ ረፍት እንዲያደርጉ እንመክራለን። ከዛ በኋላ
ፈሳሽ በደም እንዲወስዱ ነው የሚደረገው። ከዛ ምንም አይነት ስሜት አይኖረውም ደም ከለገሱ በኋላ። አዎ የመጨረሻ እንደ ምናልባት እንደ ማጠቃለያ የምናደርገው ብዬ የማስበው አሁን በጎ ፈቃደኞች በየጊዜው ልደትን ሲያከብሩ እንደዚህ አይነት ነገሮች በርካቶች በራሳቸው ፍቃድ እየመጡ እንትን ይላሉና እሱ ዋጋም አለው ብዬ አስባለሁኝ። በርካቶች ስለሚመጡ በአንድ ጊዜ የሚያስፈልጋችሁንም ለመሸፈንና ይሄ በጎ ፈቃደኞች ተሳትፎ ምን ይመስላል፣ በቀጣይስ እንደ አጠቃላይ እንደ ሀገር ምን መሰራት አለበት ብለው ያስባሉ የሚለውን ጠቅላላ አድርገን እናንሳ ዶክተር። አዎ የደም ልገሳ አገልግሎት ከበጎ ፈቃደኛ ጋር የተሳሰረ ነው። ከማህበራት ከበጎ ፈቃድ ወጣቶች ጋር ከተለያዩ አደረጃጀቶች ጋር ይሄ የተሳሰረ ነው። ምንም ጥያቄ የለውም። አሁን ቅድም ያነሳቸው ነገሮች ኢትዮጵያ ውስጥ እየተለመዱ ነው። ሰው ልደታቸውን ሲያከብሩ፣ የጋብቻ ቀለበታቸውን ሲያስሩ ወይም የተለያዩ ነገር ሲያደርጉ የእግር ኳስ ደጋፊዎች ኢትዮጵያ ውስጥ ያሉ የእግር ኳስ ደጋፊዎች እንደውም አቅም እያለ ወጣ ገባ እያሉ የሚያስቸግሩት የእግር ኳስ ደጋፊዎች ናቸው። በጣም ብዙ አቅም ነው ያለ። አንዴ ሲመጣ 1000 ደም ለጋሽ 1000 በላይ ደም ለጋሾች አሏቸው። ትላልቅ ኢትዮጵያ ውስጥ የእግር ኳስ ደም ለጋሾች አሉ። በጣም ትልቅ ሮል አላቸው። ወጣ ገባ ያለ ነገር ቢሆንም እና ብዙ ህብረተሰብ ተሳትፎ ያደርጋል። ስለዚህ ህብረተሰባችን ይሄንን በማንኛውም በጎ ፈቃደኛ ሆነ በማህበር ተደራጅቶ ተደራሽ ለመሆን እኛ ያሉበት ቦታ እየሄድን ደም እንቀዳለን። በማንኛውም ቦታ ተንቀሳቃሽ 11 ክሊኒኮች ነው ያሉን። ደም እንቀዳለን። በማንኛውም ወደ ማዕከል መጥተው እንደዚህ አይነት ፕሮግራም ይዘጋጅልን የሚሉ ሰዎችም ካሉ ደም ባንኩ ይሄንን ሁሌም የሚያዘጋጀው አገልግሎት ነውና ማዘጋጀት እንችላለን። መጨረሻ ላይ ግን ደም መለገስ ጥቅም ነው ያለው። ቅድም ያነሳ ነው ለታካሚው ነው አይደል? ሰው እናድናለን ምናምን። ለደም ለጋሹ ፍጹም የሆነ ጥቅም ነው ያለው ደም መለገስ። አሁን ቅድም አንቺ በምትመረመሪበት ሰዓት የጤና መጠይቁን ስታዩ ስለ ጤንነትሽ የማይጠይቅ ነገር እኮ የለውም አይደል? ሁሉንም ነገር ስለ ራስሽ እንድታስብ ያደርግሻል። የአይረን መጠንሽ ቼክ ተደርጓል። የደም ግፊትሽ ቼክ ተደርጓል። የልብ አመታትሽ ይሄ እኛ ሀገር ላይ በተለይ የጤና እንትን ልምድ ለሌለን ሰው ሪጉላር ሜዲካል ቼክአፕ ማለት ነው። ስለዚህ ደም የሚለግሱ ሰዎች ደም ከማይለግሱ ሰዎች ረጅም እድሜ የመቆየታቸው ጤነኛ ሆኖ የመቆየታቸው በጣም አድቫንቴጅ አለው። ሌላ ደም በምንሰጥበት ሰዓት ድንገተኛ ለሆኑ የልብ ህመም ተጋላጭነት በከፍተኛ ሁኔታ ይሄ በጥናት የተረጋገጠ ነው። ለምን ከፍተኛ የሆነ የአይረን ክምችት ያላቸው ሰዎች ክምችቱ የተመጣጠነ እንዲሆን ያደርጋል። ይሄ አይረን በብለድ ቪስኮሲቲ የሚባለው ላይ ትልቅ ተጽዕኖ አለው። ስለዚህ ልብ ላይ ጫና እንዳይመጣ ያደርጋል። ለካንሰር ህመም ተጋላጭነትን በከፍተኛ ሁኔታ ይቀንሳል። ይሄ በጥናት የተረጋገጡ ናቸውና የደም መለገስ ከታካሚውን በተጨማሪ ለደም ለጋሹም ከፍተኛ የሆነ ጥቅም ነው። እንግዲህ አንቺም እንግዲህ ኢንጆይ እያረክሽ በጣም እየተዝናናሽበት ነው። ምክንያቱም መርካቶ ሳቲስፋክሽኑ ራሱ በጣም ነው ደስ የሚለው። አዎ በጣም ደስ የሚል ነገር ነው። ብዙዎችም እንግዲህ እኛም ዛሬ ይሄንን ለማድረጋችን ምክንያት በደንብ የበለጠ ግንዛቤውንም ለመስጠት እኛ ራሳችንም እዚሁ ተሞክሮን ለመስጠት ነው። ከዚህ ቀደም ብናረገውም ግን ደግሞ የበለጠ አሁን ለተመልካቾችም ትልቅ እንትን እንዲሆን ነው። ቆይታችንን ጨርሰናል። በጣም እናመሰግናለን። በጣም ብዙ ነገሮችን ነው መልእክቶችን ያስተላለፍ ነው። እንግዲህ ደም መስጠት ህይወትን መስጠት ነው የሚለውን ነገር ደጋግሞ ማንሳት፣ ደጋግሞ ማሰብ፣ ደጋግሞ ተግባራዊ ማድረግ ያስፈልጋል ብለን እናስባለን። እንግዲህ ተጨማሪ ማብራሪያ የሰጡን በኢትዮጵያ ደምና ቲሹ ባንክ አገልግሎት የደም ለጋሾች አገልግሎት ዳይሬክተር ዶክተር ተመስገን አበጀ እንደዚሁም ደም በመለገስ ደም እንትኑ ሲወስዱን የነበሩት ነርሶቻችንን እናመሰግናለን በጣም